ንቦዬ ንቦ ገላ ትንሱና ንብ በቃ ፍቅር ናቸው አሉ ንብ አታንሽብኝ ኧረ እባክህ እውነት ግን ማር ትወዳለህ ማር ደህና ነኝ አዎ ማር የሚጠላል ብለሽ የጥቅምቱ ሲሆን ደግሞ እኔ በጣም ወደዋለሁ ለነፋሱም ጥሩ አዎ የውሎ ሰዓታችን ላይ ነው የምንገኘው ዛሬ በውሎ ሰዓት እንግዲህ ጥበብ የጫካ ማርን እያስተዳደረ ካለው መንግስቱ የኋላው ጋር አብሬ ሎል ነው ብላለች ግን እንዳንተ እንዳትነደፍ አዎ ወይኔ ጥበብ አደራሽን ተጠንቀቂ እኔ አላቅ ወደ ፕሮግራሙ አዎ ደህና ናችሁ በጧት እንደዚህ አይነት ነፋሻ አየር ቆየው ካገኘው እንግዲህ መዳረሻዬ ላይ ደርሻለሁ እስቲ ማን ነው እናገኘው ደህና አደራችሁ እንዴት አደራችሁ ሁሉ ሰላም ላግዝሽ እንዴ ልሞክር የቱ ጋር የትኛው ረዘም ያለው ወይ እስከ ስር ነው ግን የቆረጥኩት አሪፍ ነው እሺ ይበቃኛል ግን ከስር ከመሰረቱ ነው ያነሳሁት በእውነት ማለበል ስምሽ ደናንተ አሪፍ ነበር አይደል አሪፍ ነው እሺ መልካም ስራ የስራ ቀን ይሁንልሽ እሺ አጨድኩ ነገርኳችሁ ዛሬ ከተፈጥሮ ጋር ነው በማጨድ ነው የጀመርነው እስቲ የሚቀጥለው ደግሞ እናያለን እንዴት አደርሽ ፈራው እኮ ልጠጋል እኔ መጣሁ አንቺ ዛውኝ ዘቅ ደህና ነሽ አይደል አለ መሄዶች አለች እስቲ ይታየው እንደነፍሰሽ ሰላም ደህና አደርሽ እንዴት ነሽ አሪፍ ሰዓት ነው የመጣሽው አዎ እቺ ላጥቃት ሷል ልቀትና እሺ አመሰግናለሁ የጥባል ልብስ የለበሽው ጎበዝ ቡቲዬ ማርጌ ነው የመጣው እንደበቃ ለዛ ከሆነ ቦት ያለብሽም ማለት ነው አዎ ይሄ ስላል ችግር የለም እሺ በጥባል ተነደፍ ያለው በጥባል ተነደፍክ ወይ በቀን ስንት ጊዜ ትነደፋለህ በቀንማ በየቀን ነው በየቀን ሰውነት የተወላደብ ስለሚያደርግ ይሄን አታጥም እኮ አንተ እኔ ነኝ ማለት ነው አንድ ቦታ አለው የሚነርፍሽ ቦታ እንዳታጥም የሚያደርግ ወይ እሺ እንታወቅ እሺ ያመሰግናለሁ እኔ መንግስቱ ያላባባላለሁ የጫካ ማር ማናጀር ነኝ ማለት ነው ማናጀር ስንት አመት ሆነክ ወደ ጫካ እስከ 15 አመት በላይ ሆነ 15 አመት እንዴት ነበር በጣም አሪፍ 15 ያው ጫካ ማር እንደሚታወቀው 7 አመቱ ነው ግን 15 አመቱን እንግዲህ ከዚህ ያልተቀላቀልኩበት መንገድ ያው ሰነፍ ስለሆንኩ ነው ማለት ነው ንቦች ሰነፍ አይወዱም ያ ማለት እንግዲህ ታታሪ ካልሆንሽ ንብ ማርባት አትችይም ማለት ነው ታታሪ መሆን አለበት ታታሪ በቃ ቀን መሆን አለብሽ ታታሪ መሆን አለብሽ ቤት ትምህርት ስትማር ለያንዳንዳችን ንብ ይሰጥና ንብ ማለት ነው አንድ ቀፎ ይሰጥሻል እሱ ሲሰጥሽ አንቺ ድለኛ ካልሆንሻችን በአመቱ የኔ ንቦች በየአመቱ ይሄዳሉ ሰጥ እውነት ይሄዳሉ እሺ ለምን እንክብካቤ ይፈልጋሉ እኔ ግን አልንከባከብም በቃ ጥያቸው ነው ከዛ በየአመቱ ይሄዳሉ ግን እነሱ ይሄን ተረድተው ይመስለኛል ስለዚህ አንተ አይሆንም ስለዚህ አይሆንም አርፈ ትምህርትን ተማራሉ ከዛ ለረጅም አመት ቆይቼ ከዛ በኋላ ያው እንግዲህ ወደ ንብ ተመልሻለሁ ወደ ማር ብለህናል በጣም አሪፍ እሺ ከየት ነው ምን ጀመረ አሁን ይሄ ንቦች እንዴት መሰለሽ ሶስት አይነት መንገድ አለ ውጫው ያሰሳለ ውስጣው ያሰሳለ ማር ቆረጣለ
እሺ ለምሳሌ የጎፈዬ ንብ ይባላል በጣም የደከመ ንብ ከሆነ እሱ እናየዋለን ማለት ነው ለምን እንደደከመ ድንገት ድር ሸረሪት ታውቂያለሽ አይደል የንቦች ጠላት የሚባሉት እነሱን ቼክ እናደርጋለን ማለት ነው ዛሬ ቆንጆ ውሎ ሚኖነር ይመስለኛል እንደዚህ በማማረ ሁኔታ ነው የጀመርነው አሁን ቀጣይ ወዴት ነው ቀጣይ አሁን ከዚህ ወጥተን ደግሞ እንግዲህ ወደ ማር ቀመሳ ነው የምንሄደው አሁን ከተለያዩ ክፍለ ሀገራት የመጡ ማሮች አሉ አይደል እነሱ ማሮች የፕሮዳክሽን ውስጥ ነኝ አንዱ ነኝ እዛ ጋር ማሩን ቴስት አደርጋለሁ ማለት ጥራቱን አይደለም ቃናውን አካባቢ አሁን ለምሳሌ እዚህ አካባቢ ምን ይታይሻል ዛፉ ይሄ ማር እንደዚህ ነው ለማለት እዚህ አካባቢ ቢያንስ በ5 ኪሎ ሜትር ውስጥ ያለው የዛፍ አይነት መታወቅ አለበት ማር ዛሬ ሊበላለት ነው ይበላል ነው የሚባለው አዎ ይላሳል ማር በምንድን ነው የሚቀመስ ምንድን በምላስ በላንቃ ነው እሺ ሄደን በላንቃችንን እንቅመሳ በላንቃችንን እንቅመሳ በጣም ጥሩ ስንት ኪሎ ይሆናል እስከ ድረስ 10 12 ጧት የቆረጥከው ማለት ነው ጧትም ኦሬዲ ይሄ አንዳንድ የተጠፋጠፉ ነገሮች ካለ ነው እንጂ ጧት ማታ ነው የሚቆረጠው በጣም አሪፍ እንግዲህ ከብዳላስ ትሪው ደግሞ እንዴት እንደሚቀልሽ ይሄ ነው ምን ቀምሰው ንብሲ ነድፈን እንዴት ነው ከነሱ ታውሽ ማድረግ አለ ለምን በቃ ወይ ለምን በቃ አንዳንዴ ለዚህ ከተነደብ ማሳረግና እስካሁን አለመድከው ማለት ነው እንደተፈለኩ ግን አሁን ይሄን በቂ ቦታ ጥሩ ቦታ አይደለም ታውቂያለሽ አንዳንዴ ቦታ አለው እና ከፈር ላይ ጥሩ ቦታ አይደለም እንደዛ ነው እንጂ ከዛ ውጪ እኛ በየቀኑ የምንነደፈው ምንቀላም አይ አሪፍ ነው ከዚህ ስራ በጣም ተወድለት ነገር ነው ወይኔ በስመ አብ ተወደው ምንድነው ለሰው ነው አስነሰት በጣም ያስደስታል በቃ እንደዚህ ለምትነሩ በቃ ይሄ ለራስ ያለ ሰዎች ላይ ያለው እንደዚህ ለፍተሽ አምጥተሽ ከዛ ስሜቱን ሲቀምሱት እኛ ጋር ሲመጡ ከስተመሮቻችን ቀምሰው ማንኛውም ደንበኛችንና እርካታው በቃ ደስ ይልሻል ከገንዘቡ በላይ ነውና እንግዲህ ደርሰናል እንግዲህ እየደረስን ነው እዚህ ኦፊስ ውስጥ ምን አይነት ስራዎች ይከዋሉ ጥሩ እንደምታየው ኦፊሳችን ይሄን ይመስላል ወደሽው ግን መጀመሪያ ቅልጥ ያለሽ ቆንጆ ብቻለሽ ነሽ ለዛ ውስጥ እንኳን ነው ምን ታረፍሽ ይወስዳል የሰላም ደህና ናችሁ እንዴት ናችሁ ውሎክ እንደዚህ በብዙ ነገር የታጀበ ነውና እንዴት ነው ማለት ተነሳሽነቱ ይሄ ሳይደክመ በቃ ታትረ እንዴት ነው የምትሰራው ማለት ከየት መጣ ጥሩ እንግዲህ ከየት መጣ ወጣትነት እንዳልሽው ወጣትነት አይጠገብም ደግሞ የሚያልፍ ነገር ነው ሁሌ እንደማናጋለው ለኔ ሩጫ አይደለም ሁሌም እየተዝናና ነው የሚያስበው ግን እቺ መሳሪያ ምንድናት እቺ መሳሪያ ነው ያወጓች አይደለ እቺ ቀላልነች ምንድነች ምግብና መድኃኒት ከመሄዱ በፊት ዋተር ኮንተንት ቼክ እናደርጋለን ዝም ብለን ማለት አንዳንድ አካባቢዎች ዋተር ኮንተንት በጣም ከፍ ይላል ማለት ከ20 መብለጥ የለበትም ቢበዛ ከ20 መብለጥ የለበትም አሁን እናየዋለን ታይዋለሽ እና ዝም ብለን ነው እንጂ ከዚህ ግን በዋናነት ምግብና መድኃኒት ነው ግን ከዛ በፊት ያለው ነገር ምን ቀምሰው አበባውን ነው ጥራቱን አይደለም የዛፉ አይነት ምንድን ነው የሚለውን ደም እንደነገርኩሽ እሱን ነው ቼክ የምናደርገው በዚህ ቼክ እናደርጋለን ማለት ነው ግን ጫካ ማለት ስሙን ከየት አገኘ ጫካ ማለት ነው በጋራ የሚሰራ ነገር ነው አይደል እንግዲህ ከቤት የመጣ ነው ይሻለው እንዳልኩሽ ጫካ ማለት ማይበገር በጋራ ተባብሮ የሚሰራበት ነው አሁን የትኛውም ክልል ላይ አለ በጋራ የሚሰራው ማለት ነው ስራው ስለዚህ ወደ ቀመሳኔ ወደ ቀመሳና ወደ ምርመራ እሺ እንግዲህ አሁን ወደ እሱ ለመሄድ ምን እናደርጋለን መሰለሽ ይሄ ቁጥር ይሄ ማለት አይሻል ባች ነምበር አለው ኮዳይሽ ኮዳ 11 ይላል አይደል ይህ ማለት ከተቀመሰ ቼክ ከተደረገ በኋላ የዛፉ አይነት አሁን ጠየቁ አይደል ምንድነው አካባቢ ዛፉ ምናምን ምን ፎርምሽ ጠይቃል ይህ ሳምፕል ቀድሞ መጥቶ ይህን ሳምፕል ያረጋግጣል ከዛ በኋላ ኢኮድ ይሰጣል ማለት ነው ኢኮድ ባች ነምበር ማለት እስከ ከስተመሩ ጋር መሄድ ነው
ይህ ማለት ከስተመሩ ችግር አለው ካለ የትኛው ቀፎ ላይ እንደመጣ ይታወቃል ማለት ነው ይታወቃል ያ ቀፎ ሀገሩ ብቻ አይደለም አካባቢ ብቻ አይደለም ቀፎ ራሱ ይታወቃል ባሽ ነበር አለው ማለት ነው ያ ቅሬታ ድንገት ቢመጣ ያ ማር ይሰበሰብና እንዳለ ይህ ማር ትክክል ነው ችግር አለበት ተብሎ ለማስተካከል ያ ቴክስትም በብዙ ነገር ይላታል ለስተት አይጋብዘንም እንደዚህ ያሳስራል ያ ለስተቷን አሁን ከተቻለሽ ስለዚህ እኛው ነው ታያታለሽ እቺ ጋር ማለት ነከስነከስ እቺ ጋር ጣብና አላለ እሺ ኦ ይታይሽ ያለውና ነጭ አሁን ይከብድ ወደ ለብሉን ልንገር አገኘሽው በጣም ይገርመኛል እሺ 20 ሴንቲግሬድ ሴንት እንትን ሚለው 43 ነገር ነው ከዛ ብሬክስ ሚለው ደግሞ 81 ላይ ነው እሺ ዋተር ፐርሰንት ደግሞ 18 ኮርስ ትክክል ነው ጀግናው አይተው ወዲ ያው እንደዛ ነው ማለት ነው ስለዚህ ይሄ ነው አንዱ ነው አይደለ ይሄም እንደዛ ይሆናል ማለት አይደለም ሁሉም ይሄኛው ማር ደግሞ ብትታይዋለሽ ደግሞ ለብቻ ማለት ነው በጣም ትክክል ልክ ነኝ የትኛው ጣጥኩ አሁን ማር ትክክለኛ ማር ከ17 እስከ 20% መሆን አለበት ማር ልቀምስ ነው በላንቃ ነው የሚቀመሰው ተብሎ ላንቃ የቱ ጋር እንዳለ ራስ በታስተምር ይለኛል በጣም ጥሩ ተቀምሽ መጀመሪያ ምን ታደርጊያለሽ መሰለሽ ምግብ አልበላሽ ማለት አልበላ ውሃ ግን ጠጥቻለሁ ውሃ ወይ ቡና ነው ማርን ዜሮ የሚያደርገው ማለት አንድ ማር ለቀምሽ ውሃ ትወስጃለሽ ከዛ ዜሮ ያደርጋል ለመቅመስ ማሽቶኝ ነው ኦኬ እሺ እስቲ ግን ብቻዬን ቅመሽ ነው የመዘደው የተባረከ እንደምስ የሆነ ስሞኪ ነገር እና አጠጋዩና ስሙን ንገሪ ከቻልሽ እንት ባህር ዛፍ ትንሽ ደረስበት ምንድነው አንደረስበት even ይላል ጥቁር አዝሙድ ኧረ እባክህ ይለው አለ ጥቁር አዝሙድ ማለት አይነት ቃና ይለው ማጆሪቲ ነው ነው ታውቂያለሽ ያለሽ አንድ አካባቢ ላይ በብዛት የሚገኘው ወቅቱ አበባው ማለት ነው በዚህ ወር ላይ ያለ አበባ ምንድነው ከአንድ አበባው ጥቁር አዝሙድ ነው አዎ ስለዚህ ይሄ ማር መንጠሴ ነው ወራቱ ማለት ነው መንጠሴ ይባላል ስለዚህ ይሄ አሁን አላለፈም ሳይበስል የተቆረጠ ማር ነው መሰል አለበት እዚሁ ነው እንተው ኮድም አንሰጠው ምንም አናረገው ካንሰል ይደረጋል ቅድም የተደዋወልኩበት እንደገና ደውዬ ተነግራቻለሁ ማለት ነው ይነግራል ያልከራል ማር በላንቃ ቀምሻለሁ ያው ለማለት ራሱ አመሰግናለሁ ነው የደንበኞቻችንን ደግሞ ምላሾች ሄደን እንስማ እኔ ሁሌም ቁርስ እናንተ ቁርስ ምናምን ትበላለህ ቁርስ ምሳ መክሰስ አለ ምን የለውበትም እኔ ዳላቀው ጠዋት ወጣለሁ ከዛ በኋላ 5 ሰዓት ወይ 6 ሰዓት አካባቢ ድረስ ሁለቱንም ቁምሳም ምንድነው የሚባለው ብቻ ቁርስና ምሳ በይው ምክንያቱም ማር ስለመቃም ጾሪ ከዛ በፊት ምግብ የለም ይዘጋል ማራቅ ያለሽ አሃ ረዛም እንድሸንቀጥ ብያለሁ አሪፍ ላይ ነው ቻው ደህና ዋሉሽ መልካም የስራ ቀን እጄ ማር ነው አንቺ ማር ነሽ አይደል ነኝ ሰው ማር ነሽ አይደል እንግዲህ ሁሌ ወደ ኮል ሴንተር ቀረብ በሚል ቦታ ነው የምበላው ይኸው እዚህ ጋር ኮል ሴንተራችን እዚህ ቅርብ ቦታ ላይ ነው እዚህ ነው የምበላው አብዛኛው ጊዜ ውጪ ነው የምትበላው ማለት ነው በጣም ብዙ ጊዜ ቤቴን ማላቀው እውነት ለማደሪያ ብቻ ነው የምትጠቀመው እሱን ከተወየ ፊት ካልወጣው ነው እንጂ ነው ብለናል ወይ እንደዛ ነው ለዝጌራቴ በዝጌር እንዴ በማስታፍነክ እኮ ወስደን አይተማማረ
አብዛኛውን ጊዜ ግን ብቻህን ነው የምትሰምተው? እኔ ብቻዬን ምግብ መብላት አልወድም። ለምናገር ዛሬ ትንሽ ዛሬ እንጂ ጓደኞቼ ከስራ ባልደረቦቼ ጋር ነው ብቻዬን ምግብ። እሺ ምን አይነት ምግቦች ታዘወትራለህ ውጪ ላይ? ምግብ ከሽሮማ በጣም ሽሮ ነው የምትወደው? እወዳለሁ ግን ደግሞ እሱን አንዳንድ ጥብስ መንግስቱ ምን ማድረግ ይወዳል ከስራ ውጪ? ጊዜ በጣም አንባር ትርፍ ጊዜ በሰዓት የለኝም። በቃ የትኛውን ሰዓት ተረስተሃል ማለት በቃ ለኔ እዛ ሰውነስ ዋላ ሳንሳ ሲስተምስ ወይምታ ላይ ባይባል እዝናናለኝ ማለት ነው። ያው ገና ወጣት ነህ። ከቤተሰብ ጋር ነው የምትኖረው ወይስ ለብቻክ ወጣህ? ምን ይመስላል? ብቻዬን መኖር አልወድም። እንዴት ብቻዬን መኖር ማለት? ብቻህን መብላት አትወድም? ብቻህን መብላት ብቻዬን ማለት ቤተሰብ ጋር ተሰብስበን ነው የምንኖረው። ወጣት እንላልሽ ደግሞ እንግዲህ በጣም እየገሰገሱ ነው። እየገሰገሱ ማህበራዊ ኑሮ ላይ እንዴት ነው? ማህበራዊ ኑሮ ለከመበል ሰው አይደለም ባለኝ በየትኛውም ሰዓት ሰከንድ ውስጥ ለበይ ሙካላ አሁን እንዳልሽ ደግሞ ሰው ያለ ድርና ያለቁ ሰው አይሆን ሁሉም ላይ ተሳታፊ ነሽ ወይ አንቺ በዚህ ነገር እቁብ ውስጥ እንኳን አልገባውም እኔ ገና ደግሞ ቆመለሽ ወላሂቱም የኔ ሰላም 91 ልንል ነው እየገባን ግሪግሪስቲ ለኮንሰንት ነው ማለት ነው። ወሽደና እንዴት ናችሁ? ሰላም እንግዲህ ዘመተና እንኳን ደህና ቆያችሁ። እንዴት ነው? ቅሬታ በዛብን እንዴ ዛሬ? ቅሬታ ጨካማም ላይ አይኖርም የለም። በእውነት ቅሬታ አለ ዛሬ መዘገብ ነው። ስለዚህ ለኔና ቢሮ እንደውላለሁ ማለት ነው። ለሰላም አሪፍ ቻው። መልካም ቀን። ሰላም ጤና ይስጥልኝ። አካማል ታዘዝ እናመሰግናለን። ከምስ ታዘዝን ማለት ነው። ታዘዝን ማለት ነው። ኦርደር ማለት ነው። ኮድ ስንት? ኮድ 14 ኮድ 12። እኔ ግን ጥያቄ የኮል ሴንተር ሐሳቡ ከየት ነው የመጣው? ችግር መላ ይፈጥራሉ ይባላል። ችግር ነው ሁሉም ነገር ማለት ነው። ሁሉም ነገር ችግሮች መፍትሄ ይፈጥራሉ። ያው እኛም ማለት ይሄን ነገር ለመፍጠር የቻለው ከችግር አንፃር ነው። ብዙ ጊዜ ቅሬታ ይበዛል። በቃ ማለት ሰው ያኔ ሲመስል የነበረው ማር አንድ ማር ብቻ እንዳለ ነው። የሆነ ማር አካባቢ ከመጣ እሱን የሚያውቀው እሱ ማር ብቻ ነው። ስለዚህ ከሱ ማር ውጭ ሌላ ማር ብትሰጪው በፍጹም ማር የለም ብሎ ያስባል። ምን እናድርግኛ ይሄንን እንዲያውቁ በተለያየ ሜሴጅ ስልኩን በመቀበል በተለያየ ነገር ማሳወቅ ፈለገ። ስለዚህ ይሄን ለማድረግ ደግሞ ግዴታ ሾርት ቁጥር ያስፈልጋል። 91 የሚል ቁጥር አወጣንና ከዛ በኋላ እሱን ለሰው ተጠቀሙ ማለት ነው። የሚገርም ገጠመኝ አላጋጠመህም? በኮል ሴንተር ላይ አጋጥሞኝ ያውቃል። እስቲ ጫውተኛ በጣም ብዙ ነገሮች ያጋጥማሉና አንዴ ቅሬታ እየተቀበልን ነበርና አጋጣሚ እኔ በቃ እንትን ብላ ስትልጇ በጣም ፖላይት ሆና ማለት ነው። እኔ ምንም አልፈልግም ባለቤቱ ብቻ አገናኝ ትላለች። እሺ እና እኛ አረጫው ከመረኩ ባለቤት የለውም የህዝብ ነው የምንለው ሁላችንም ማለት ነው። የህዝብ ነው ማን ነው የሚፈልጉት? አልፈልግም በቃ አገናኝ የባለቤቱን ብቻ አገናኝ እኔ ከዛ ሁላችንም ማለት በጣም ፈራን ምንድነው የተፈጠረው ብለን ማለት ነው። እሷ ግን ይሄን እያለች ነበረችው ታመሰግን በእውነት በሚገርም ሁኔታ። ከዛ በኋላ እሷ ሴትዮ አመሰገነችን በጣም እኛም በላሹ ቀፎ ከነቀፎ ወስደን ሸልመናት። እሷ ደግሞ በጣም ትልቅ ትምህርት ለኛ የሰጠች ነገር ቢኖር እሱ ነው። የዛሬ ቅሬታ አለ? አዎ የዛሬ ቅሬታ ማለት ቅሬታ ሀሳቦች አሁን ቢያንስ ወደ 20 ምናምን አሉ። ግን ከነሱ ውስጥ ቅሬታ አንድ ቅሬታ እያየሁ ነው። እሺ እስቲ አንብብልኝ። ገፈት በዛበት ይላል። ገፈት በዛበት ማለት ምን ማለት ነው? ገፈት ያው ቃል በቃል ነው የጠሩት አይደል? ሰፈፍ ማለት ለብርዝ ነው ማሩ። ኮድ 07 ማለት የብርዝ ማሩ። ሄሎ ሰላም ጤና ይስጥልኝ።
ከጫካ ማለት ከቅሬታ ክፍል ቅሬታ አቅርበው ነበር አይደል? እና ይቅርታውን ምን ማለት የሚካስም ካለ ያለውን ነገር እንድናወራ ነበር። ፈቃደኛ ነዎት? በጣም ጥሩ የሚለው እዚህ ጋር ያው ያለው ቅሬታውን በደንብ አንብቤ ያለውና በጣም ይቅርታ ስለቆየን ዛሬ መቻቸዋል መካስ እንችላለን መምጣት እንችላለን። ያው ወጥቻለሁ አባቴ። በጣም ጥሩ እሺ ሲመቻቸው አሳውቁን መተን የሚያስፈልገውን አደርጋለን ማለት ነው። እሺ አመሰግናለሁ። መልካም ጊዜ። ትትናክ ይበቃል በነገራችን ላይ በእውነት ትትና እንግዲህ እንጀራ ነው ግዴታችን። እኔ ተደንቄበታለሁ ግን ዛሬ አሁን እንዳየሽው እንግዲህ ብዙዎቹ አልተመቻቸውም ግን ስራችን ግን በዚህ ነው የሚቀጥለው ማለት ነው። ግን አሁን መለስና እዛ ሱቅ እንሄዳለን። እሺ ታይሹ ግን ሁላችንን ያው እንግዲህ ያው ቀርብ ነው ደግሞ ከዚህ ከቢሮም የጋ ጀርባ ነው ያለው ማለት ነው። አዎ ሰው ጋር ደግሞ ጫካማር ወሎ ሰፈር ጋር እዛው ዳንዲ ቡራ አጠገብ ማለት ነው። ወሎዬ በጣም አሪፍ ነው። በብዙ ስራዎች የታጀበ ውሎ ነበር ዛሬ። ምናስ ነው አንቺ ተሰራሽ? አዎ ደግሞ ቀነሰለ ዜሮ ሆነ እንጂ እንደዛ አይሻ ሰውነቴ አኩራፊ አይደለም። አይ ለምዶት ነው። እኔ ቢሆን የኔ እስካሁን አብጬ ነበር። አዎ አሪፍ ነው ማሩ። ቆንጆ ነው አልሐምዱሊላህ። ተመጣጣኝ እሷን የቆረጠችው እኔ ነኝ የቆረጥኩት። አዛዘል ጀዲድ አላን والله هذا بنت هذه انا ሱቁ እንዴት አየሽ? ሱቁ በጣም ደስ ይላል። እንደዚህ በእግዚአብሔር ተው በእናትህ እስከ ዛሬ ሳልናገር ተው እኔ እኮ አዝኜልሃለሁ ሲነድፉ ልሞክር። እሺ እንግዲህ አንተ ካዘ እኮ እሺ ወይ ከቬኖቼ ትንሽ ረቅሽ እኮ የደም ሰርኩ ይታያል ነው መሰለሽ እንዴ? እንደቀላል ማለት መርፌ እንደምወጋ ይፈር። እሺ በቃ ገና ስንጀምር ልትላተሽ ቻይ ጎበዝ። አረ የለም ምን የለም ሲጀምር ወይ በቃ አንተው አውጣልኝ በእግዚአብሔር ወይ እኩሎናው አይተካውን እንደዚህ ነው ስሜቱ። አሳዘንከኝ። አየሻ ቀንም ሙሉ እንደከተካተልኩ ማለት ነው። የሚያቃጥል ከሆነ እግዚአብሔርን በጣም ነው የሚያማው። እንዳይሻው ጫካማር ይሄን ይመስላል። የኔ ሙሉ ደግሞ እንደዚህ ጫካ የሚሸት ሁሉ ነው። በጫካ የታጀበ ብሎ ከጨይተ እንትን ያለ ነገር የለም። አላገኘሽም ማለት የሚጨበጥ ቃል ያ ነገር ነው አይደል? አዎ መንገዱ ሁሉ እንዳይሹ ቀላል ነው ነገር በቃ የሚያዝናና ነገር ነውና ሁሉ ይሄንን ይመስላል። እንግዲህ እኔም በጣም አሪፍ ውሎ ነበረኝ። በጣም ስለ ብዙ አይነት ማሮች ተምሬያለሁ። አንተም በጣም አመሰግናለሁ እንድመጣ ስለፈቀድክልኝ። I think እንትን ልትሄድ ነው ሄዳለሁ። ዴሊቨሪ ነው አንድ አለች ቆየች የቀረይታው ዛሬ አላገኘንም። የሰው መሰነበት አንድ ኦርደር አለ እሷ ጋር ሞተሬ እየሄዳለሁ። በዚህ ልንለያይ ነው አይበቃንም ካልክ ምን አደርጋለሁ። አመሰግናለሁ። እሺ እኔም አመሰግናለሁ። ቴንክ ዩ በጣም አመሰግናለሁ። እሺ ማር ነው